የዛሬ የስብከት ክፍላችን የሚሆነው ከጳውሎስ መልእክት ይሆናል። አንድ ቁጥር ላይ ብቻ እናተኩራለን። የሮሜ ጥናታችን በሁለት እና ሶስት ምክንያቶች ዛሬ መቀጠል አልቻለም። ራሱን ችሎ የሚቆም አንድ መልእክት ከአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እንድንመለከት አስባለሁ። ይሄንን ምንባብ ብዙዎቻችን ጥቅሱን በቃላችን የምናውቀው ነው ብዬ አስባለሁ። ይሄ ምንባብ ግን ምን ማለት ነው የሚለው ማሰብ፣ ማሰላሰል፣ አውዱን መሰረት አድርጎ መረዳት ይጠይቃል። አንደኛ ቆሮንቶስ ምዕራፍ 11ን ካወጣን ቁጥር 1ን ብቻ በማንበብ ጸሎት ጸልየን ወደ ቃሉ ስብከት ወይም ማብራሪያ ለመሄድ እንሞክራለን። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 እኔ ክርስቶስን እንደምመስል እኔን ምሰሉ ይላል። እንግዲህ አንድ ጥቅስ ስለሆነ ወይም አንድ መስመር ወይም አንድ አጭር አረፍተ ነገር ስለሆነ ሁለት ጊዜ ደግመን ብናነበው ብዙ የሚሻማን ጊዜ አይኖርም። ስለዚህ አንድ ያንበበነዋል፣ ሁለት ጊዜ ደግመን እናነበዋለን። ቁጥር 1 እኔ ክርስቶስን እንደምመስል እኔን ምሰሉ ይላል። እኔ ክርስቶስን እንደምመስል እኔን ምሰሉ ይላል። ይህ እግዚአብሔር ቃል ነው። እግዚአብሔር አምላካችን ሆይ ጳውሎስ ሐዋርያ ልጅ ኢየሱስ ክርስቶስን እንዲመስል እኛም ደግሞ እሱን እንድንመስል ጥሪ አቅርቦልናል። ለቆሮንቶስ ሰዎች ያቀረበው ጥሪ በዘመናት ሁሉ ለእኛ ሕያው ሆኖ ይናገራል፣ ጥሪን ያቀርብልናል። ደግሞ ልጅ ኢየሱስ ክርስቶስን መምሰል እንድንችል እንድንመስል፣ መምሰል ምን ማለት እንደሆነ እንድንረዳ፣ መምሰል የምንችልበትንም ጸጋ እንድታበዛልን፣ ለመምሰልም ደግሞ የሚሆን ቆራጥነት በሕይወታችን እንድትጨምር በኢየሱስ ክርስቶስ ስም እንጠይቃለን። ጸሎታችንን ሰምተህ በቃልህ ደግሞ ስለምትናገረን እናመሰግንሃለን። በኢየሱስ ክርስቶስ ስም አሜን። እኔ ክርስቶስ እንደምመስል እኔን ምሰሉ የሚለው ይህ ምንባብ በጣም ታዋቂ ምንባብ ነው። ግን ኦልሞስት ሁል ጊዜ ማለት ይቻላል ጳውሎስ ምን ለማለት እንደፈለገ ክርስቶስን መምሰል ምን ማለት ነው የሚለውን ታሳቢ ሳይደረግ ይህ ምንባብ ይጠቀሳል። በእርግጥ ክርስቶስን ልንመስል የሚገባባቸው መንገዶች በዚህ ምንባብ ብቻ የተወሰነ አይደለም። ለምሳሌ ክርስቶስን ቸር ነውና በቸርነቱ ልንመስለው እንዲገባ እናውቃለን። ክርስቶስ በእግዚአብሔር ፊት በታማኝነት የተገኘ እና ታማኝነቱ አቻ የማይገኝለት ነው። አቻ የማይገኝለት የእሱን አይነት ታማኝነት መላበስ ባንችልም፣ ነገር ግን ታማኝነትን የሚባለው መንገድ በመከተል እሱን ልንመስለው እንዲገባ እናውቃለን። የጽድቅን መንገድ ተከትሎ ሄዷል። በቅድስና ተመላልሷል። በዚህም ክርስቶስን ልንመስለው እንዲገባ እናውቃለን። በተግባራዊ በዕለት ተዕለት ሕይወት ያየን እንደሆነ ኢየሱስ ለጸሎት ራሱን ይሰጣል። ለጸሎት ራሱን ሲሰጥ ደግሞ ጸሎትን የሚያደናቅፍ ወይም ደግሞ ከእግዚአብሔር ጋር በብቸኝነት የሚያሳልፈውን ጊዜ እንቅፋት የሚሆንበትን በማስወገድ ከሰዎች ተነጥሎ ወደ ተራራን በመውጣት ለዚያውም ሌሊቱን ሁሉ በመጸለይ በወንጌላት ተጽፎ እናገኛለን። ይህንንም እንድንመስለው ይጠበቃል ብዬ አስባለሁ። ሌሊቱን ሙሉ ተራራ ላይ ወተን ሴፍ የሆነ ቦታ ካገኘን መጸለይ አይጎዳም። ኢየሱስን የምንመስልባቸው መንገዶች በዚህ ምንባብ ብቻ የተወሰነ አይደለም። በእርግጥ በፊልጵስዩስ ምዕራፍ 2 ያየን እንደሆነ በማርቆስ ወንጌል በሁሉም ወንጌላት ማለት ይቻላል ያየን እንደሆነ ኢየሱስን በመከራው ልንመስለው እሱ የመከራ በኩራት ወይም የመስቀል የመጀመሪያው ካፋይ በመሆን ለኛ ግብዣ እንዳቀረበልንም እናውቃለን። እሱ ብቻ ደግሞ ሳይሆን መከራ ብቻ ሳይሆን ደስታ፣ ኢየሱስ በመከራ ውስጥ በሚያልፍበት ጊዜ ሁሉ መለኪያ የሌለው በቃላት ሊገለጽ የማይችል ደስታ ውስጥ ነበረ። ስለዚህ በደስታው እንድንመስለው ይገባል። ጳውሎስ ግን በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ክርስቶስን ምሰሉ ሲል ምን አይነት መምሰልን እያወራ ነው? ይህንን ምንባብ ምንታዘዝ ከሆነ ክርስቶስን ምንመስለው እንዴት ነው? ይህን ምንባብ በመታዘዝ ክርስቶስን በመምሰል ማደግ መጨመር የጤነኛ ክርስቲያን ወይም በትክክለኛው መስመር ላይ ያሉ ክርስቲያኖች ሁሉ ፍላጎት መሆኑ የማይቀር ነው። ክርስቶስን በመምሰል ማደግ ፈልጋለን። ምክንያቱም ክርስቶስን እየመሰልን ባደግን ቁጥር እውነተኛ ሰው በመሆን እየጨመርን እንሄዳለን። ኢየሱስ ክርስቶስ የእግዚአብሔር እውነተኛውና ምርጡ ወይም ደግሞ ፐርፌክት የሆነው ፍጹም የሆነው የእግዚአብሔር መልክ ስለሆነ ክርስቶስን መምሰል እግዚአብሔርን በመምሰል እየጨመርን እውነተኛ ሰውነትን የምንኖርበት መንገድ ነው። ነገር ግን ኢየሱስ ክርስቶስን በመምሰል መመላለስ ምን ማለት ነው የሚለውን እንመለከታለን። ቁጥር 1 ብቻ ያየን እንደሆነ ጳውሎስ ክርስቶስን ምሰሉ ወይም ደግሞ ክርስቶስን አስመስሉ ብቻ ሳይሆን የሚለው ክርስቶስን መምሰልን በተመለከተ ከክርስቶስ ቀጥሎ ሌላ ምሳሌም ያቀርባል። ያ ሌላኛው ምሳሌ ጳውሎስ ራሱ ነው። ኢንፋክት በእንግሊዝኛውና በግሪኩ ካያችሁት እኔ ክርስቶስን እንደምመስል ነው የሚለው። በቅድሚያ
ስለራሱ ክርስቶስን የሚመስለውን ማንነቱን አቅርቧል። እኔ ክርስቶስን በመመስልበት በዛው መንገድ ክርስቶስን ምሰሉ በማለት ክርስቶስን ምሰሉ ሲል ምን ማለቱ እንደሆነ እንዳያሻማ አድርጎታል። ስለዚህ ጳውሎስ ክርስቶስን በመሰለበት በዛው መንገድ ክርስቶስን እንድንመስል ይጠይቀናል። በሌላ አገላለጽ ጳውሎስ እኔን ምሰሉ እያለ ነው። ግን እኔን ምሰሉ ሲል ራሱን የትኩረት ማዕከል በማድረግ ሰዎችን ወደ እርሱ ሐሳባቸውን እየሳበ ሳይሆን እኔ ክርስቶስን መስላለሁ፣ ክርስቶስን መምሰል ከኔ ተማሩና ክርስቶስን ምሰሉ ይላል። እንግዲህ እንደዚህ ሰፋ አድርገን ለመግቢያ የሚሆኑ ነገሮችን ካወራን ጳውሎስ ምዕራፍ 11 ቁጥር 1 ላይ ክርስቶስን ምሰሉ የሚለው ወደ ኋላ የሚመለስ ምሳሌ ለምናገኘው ወይስ ወደፊት የሚመለስ ነው? ማለትም ምዕራፍ 11 ቁጥር 1 ወደ ምዕራፍ 10 ወደ ኋላ በመመለስ ክርስቶስን መምሰልን በጳውሎስ ሕይወት ውስጥ ምንማረው ነው ወይስ በቀጣዮቹ ቁጥሮች ውስጥ የምናየው ነው? ይህ በቀላሉ መመለስ ይችላል። ምክንያቱም ምዕራፍ 11 ቁጥር 2 ጀምሮ ሴቶች በጉባኤ መካከል ወይም በጉባኤ ውስጥ ያገቡ ሴቶች ከሆኑ ያገቡ ሴቶች መሆናቸውን እንዴት ማሳየት እንዳለባቸው ይናገራል። እርሱን አንገባበትም። በማስከተል ደግሞ ከቁጥር 17 አንስቶ የጌታ እራት ወይም የጌታን ጠረጴዛ በተመለከተ የነበረውን የተሳሳተ ምልከታ ያርማል። በማስከተል ጳውሎስ ስለራሱ አያወራ። ስለዚህ ጳውሎስ ስለራሱ ከምዕራፍ 11 ቁጥር 2 ቀጥሎ የማያወራ ከሆነ እኔ ክርስቶስን እንደምመስል እኔን ምሰሉ ብሎ ሲናገር ወደኋላ እስከ ምዕራፍ 10 እና ከዛም በፊት ወደ ነበሩ ምንባቦች ጳውሎስ ክርስቶስን የመሰለበትን መንገድ አውርቷል ማለት ነው። ጳውሎስ ክርስቶስን የመሰለበት መንገድ በቀደሙት ምንባቦች እንዴት ተገልጿል ብቻ ደግሞ ሳይሆን ለምን ዓላማ ነው ክርስቶስን ምሰሉስ የሚለው እንዴት ተገልጿል የሚለውን ባጭሩ እናስቀምጠው ከተባለ ጳውሎስ እኔ ክርስቶስ እንድመስል ሲል ክርስቶስ የራሱን መብት አሳልፎ ሰጥቷል። እኔም የራሴን መብት አሳልፌ በመስጠት ክርስቶስን መስያለሁ። እናንተም ልክ እንደዚሁ መብታችሁን አሳልፋችሁ ስጡ ይላል። ለመብታችሁ ተከራካሪ ከመሆን ይልቅ መብትን ስትነጠቁ አሳልፎ መስጠት እንዲሁም ደግሞ በፈቃደኝነት መብታችሁን አሳልፋችሁ ስጡ በማለት ክርስቶስን መምሰል ምን ማለት እንደሆነ ይናገራል። ግን እዚህ ላይ ዋነኛው ጥያቄ ክርስቶስን ለመምሰል መብታችንን አሳልፈን ስንሰጥ ለምን ዓላማ ብንሰጥ ነው ክርስቶስን የምንመስለው እያልኩ ያለሁት። በዚህ ምንባብ ብቻ ተወሰነን ያየኑ እንደሆነ ጳውሎስ መብታችንን አሳልፈን በመስጠት ክርስቶስን እንመስላለን እያለ ያለው ለምን ዓላማ ነው? ወይም ቱ ዋት ኤንድ ለምን ግብ? ይሄ ከምዕራፍ 8 እስከ ምዕራፍ 10 ድረስ በሶስቱ ምዕራፎች በደንብ ተደርጎ የተብራራ ነው። ስለዚህ አንደኛ የምንመለከተው ከምዕራፍ 8 እስከ ምዕራፍ 10 ጳውሎስ ዋነኛ ትኩረቱ ምን ነበር የሚለውን እንመለከታለን። በማስከተል ምዕራፍ 8፣ ምዕራፍ 9 እና ምዕራፍ 10 የመጨረሻው ክፍል በጳውሎስ የታየው ክርስቶስን የመምሰል ራስን የመካድ ወይም መብትን አሳልፎ መስጠት እንዴት ተብራርቷል የሚለውን የተመረጡ ጥቅሶችን በማየት ለመመልከት እንሞክራለን። ምዕራፍ 8 እስከ ምዕራፍ 10 አውዱን ጠቅለል ባለ መልኩ ያየኑ እንደሆነ ጳውሎስ ለተለያዩ ጥያቄዎች መልስ ሲሰጥ ምዕራፍ 8 ቁጥር 1 ጀምሮ ለአዲስ ጥያቄ መልስ መስጠት ይጀምራል። በእንግሊዝኛ ትርጉሞች ካያችሁት በተለይ ግልጽ ይሆናል። ናው ኮንሰርኒንግ ብለው ይጀምራሉ። ምዕራፍ 7ም ላይ ይህን እናገኛለን። ምዕራፍ 7 አጋማሽም ላይ እንግዲህ ይህን በተመለከተ ይልና ያብራራል። አብራርቶ ከጨረሰ በኋላ ሌላ የተጠየቀ ጥያቄ ካለ ከቆሮንቶስ ሰዎች እንግዲህ ይህን በተመለከተ ደግሞ አሁንም ሌላ መመሪያ ልስጣችሁ እያለ መመሪያ በመመሪያ ላይ ለተነሱ ጥያቄዎች ሲሰጥ ነበር። ከምዕራፍ 8 እስከ ምዕራፍ 10 ለአንድ አብይ ጥያቄ ወይም በቆሮንቶስ ቤተክርስቲያን ለነበረ ችግር ምላሽ መስጠት ይጀምራል። ምዕራፍ 8 ቁጥር 1 ለጣዖት ስለተሰዋ ስጋ ሁላችን ዕውቀት እንዳለን እናውቃለን ይላል። ለጣዖት ስለተሰዋ ስጋ ብቻ የሚለውን ካየኑ ለሶስቱ ምዕራፎች የሚሆን መግቢያ እየሰጠ ነው። መግቢያው ለጣዖት ስለተሰዋ ስጋ በዚህ ጉዳይ ላይ ጽፍላችኋለሁ በማለት እየጀመረ ነው። ግሪኩንም እንግሊዝኛውንም ካያችሁት በዚህ ረገድ ግልጽ የሆነ አገባብ አለው። ስለዚህ ምዕራፍ 8 እስከ ምዕራፍ 10 ጳውሎስ የሚመልሰው ጥያቄ ለጣዖት የተሰዋን ስጋ በተመለከተ ክርስቲያኖች ሊኖራቸው የሚገባው ምላሽ ምን መሆን እንዳለበት ይናገራል። በዚህ አውድ ውስጥ ጳውሎስ መብትን አሳልፎ ስለመስጠት ይናገራል። ለጣዖት የተሰዋ ስጋን መብላት በራሱ ወይም በይዘቱ ወይም በሳብስተንስ የሚፈጥረው ችግር የለም ይላል። ምክንያቱም ለጣዖት የተሰዋ ስጋ ምንበላ ራሳችን አድረን ከምንበላው ስጋ በይዘቱ በፕሮቲኑ የተለየ ሊሆን አይችልም። ስለዚህ የሚፈጥረው የተለየ የጤናም ቀውስ ላይኖር ይችላል ንጽህናው የተጠበቀ እስከሆነ ድረስ። እንዲሁም ደግሞ ዕውቀት አለን ለሚሉ ሰዎች አጋንንት ጣዖት የሚባል ነገር የምር ኤግዚስተንስ ስለሌላቸው ለጣዖት እንደተሰዋ አድርገን አንቆጥረውም ብለው ሊበሉ ይችላሉ። በእርግጥ ይሄንን ምዕራፍ 10 ላይ በጥቂቱ ጳውሎስ አረም ያደርገዋል።
ለጣዖት የተሰዋ ስጋን በተመለከተ የክርስቲያኖች ምላሽ ምን መሆን አለበት የሚለውን ያብራራ ነው። ይህንን ባጭሩ ሰብስበኑ ወደ ምዕራፍ 8 ትኩረታችን ለማድረግ የሪፎርምድ ባፕቲስት እና የፕሪስቢቴሪያን በአጠቃላይ ሪፎርምድ የሆነው በእምነት መግለጫችን ውስጥ ያለ ስለ ክርስቲያን ነፃነት የሚናገር አንቀጽ ወይም ምዕራፍ ማስታወስ ይኖርብናል። በእምነት መግለጫችን ውስጥ የክርስቲያን ነፃነት ወይም ክርስቲያን ሊበርቲ የሚባል አንቀጽ አለ። ይሄ ክርስቲያን ነፃነት ወይም ክርስቲያን ሊበርቲ የሚባለው መግለጫ ወይም የእምነት መግለጫ በብዙዎች በሌሎች ዘንድ የሚገኝ አይመስለኝም፣ እርግጠኛ ባልሆንም፣ ምክንያቱም ሁሉንም የእምነት መግለጫዎች አላየውም። ነገር ግን ብዙዎች ከሚጠብቁት በተለየ ወይም ከሚጠብቁት ኮንትራሪ በሆነ መልኩ ሪፎርምድነት የህሊና ነፃነት ክርስቲያናዊ ሊበርቲ አለበት። በአጭር ቃል መጽሐፍ ቅዱስ በግልጽ ያላዘዘውና በግልጽ ያልከለከለውን ጉዳይ በተመለከተ ማንም ላይ አስገዳጅ የሆነ ጫና ማስቀመጥ አይችልም ይላል። መጽሐፍ ቅዱስ በግልጽ ካላዘዘው ወይ በግልጽ ካልከለከለው ማንም በማንም ላይ አስገዳጅ የሆነ ግዴታ ወይም ጫና ማስቀመጥ አይችልም። ክርስቲያን ህሊናው ነፃ ነው። ህሊናው ነፃ ነው ሲባል ግን ለእግዚአብሔር ቃል ግን ተገዢ ነው ይላል። ይህንን በተመለከተ ጆን ካልቪን ባጭሩ ሲያስቀምጠው ከሮሜም ከአንደኛ ቆሮንቶስ ምዕራፍ 8 9 10 እያየን ካለኑ ስለ ጣዖት ጳውሎስ ከሚናገርበት ምንባብ አንጻር ካየኑ ይህንን የክርስቲያንን ነፃነት ጥንቃቄ በተሞላበት መንገድ ጆን ካልቪን ይገልጸዋል። እንደዚህ ይላል፣ ነፃነት በራሱ ምንም ነው ይላል። ነፃነት ትርጉም የሚኖረው በፍቅር ከተቃኘ ነው በማለት ይናገራል። ጳውሎስ በእነዚህ 3 ምዕራፎች እያለ ያለው ነፃነት አለህ፣ ነፃነትህ ግን በፍቅር ያልተቃኘ ከሆነ ሞልዱ ወይም ቅርጽ የሚያስይዘው ፍቅር ካልሆነ ምንም ነው፣ ትርጉም የለውም። ስለዚህ ነፃነት በራሱ በቂ አይደለም፣ ነፃነት ከፍቅር ጋር አብሮ ኤክሰርሳይዝ መደረግ አለበት በማለት ጆን ካልቪን ባጭሩ ሰመራይዝ ያደርገዋል። እነዚህ 3 ምዕራፎች የሚያወሩት ይሄንን ነው። ስለዚህ በዚህ ውስጥ እኔ ክርስቶስ እንደመስል እኔን ምሰሉ ብሎ ጳውሎስ ሲናገር ጳውሎስ ክርስቶስን የመሰለባቸው ተግባራዊ መገለጫዎች ምንድን ናቸው የሚለውን ከምዕራፍ 8 አንድ ሐሳብ፣ ምዕራፍ 9 ሌላ፣ ከምዕራፍ 10 የመጨረሻው ክፍል ደግሞ መደምደሚያ የሚሆኑ ሐሳቦችን በማየት ይህ ደግሞ በእኛ ዘመን ቱሃት ኤንድ ነው ክርስቶስን ልንመስል የሚገባው የሚለውን ካየን በኋላ በእኛ ዘመን በተግባር ሊገለጽ የሚችልባቸውን ፍንጮች ወይም ጠቋሚ ሐሳቦች ለመሰንዘር እሞክራለሁ። ምዕራፍ 8 ቁጥር 1 ስለሚያስታብይ ዕውቀት ይናገራል። ስለሚያስታብይ ዕውቀት ይናገራል። ምናልባት በቆሮንቶስ ቤተክርስቲያን ለጣዖት የተሰዋን ስጋን በተመለከተ ቀውስ ወይም ግጭት ኮንፍሊክት የተፈጠረው ለጣዖት የተሰዋን ስጋ በተመለከተ የሆነ አይነት ዕውቀት አለን ከሚሉ ሰዎች የተነሳ ነው። ቁጥር 1 ደግሞ እናየዋለን። ለጣዖት ስለተሰዋ ስጋ ይልና ቀጥሎ ያለችውን ሐረግ እንያት። ሁላችን ዕውቀት እንዳለን እናውቃለን ይላል። ጳውሎስ ሁላችን ዕውቀት እንዳለን እናውቃለን ብሎ ሲናገር ጳውሎስ እርሱ የሚያምንበትን እየተናገረ ነው ወይስ የሌሎች ንግግር ጠቅሶ እያስገባ ነው? መልሱ ሁለተኛው ነው። ጳውሎስ ሁላችን ለጣዖት ስለተሰዋ ስጋ ዕውቀት አለን እያለ አይደለም። እንዲህ ብላችሁ የምትናገሩ አላችሁ እያለ ነው። እንዲህ ብላችሁ የምትናገሩ አላችሁ እያለ እንደሆነ የምናውቀው ወረድ ብለን ቁጥር 7ን ስናይ ነገር ግን ይህ ዕውቀት በሁሉ ዘንድ አይገኝም ይላል። የትኛው ዕውቀት? በመካከል ከቁጥር 4 እስከ ቁጥር 6 ለጣዖት የሚባል ነገር በትክክል የለም፣ ያለው አንድ እግዚአብሔር ነው፣ አንድ ጌታ ነው። ስለዚህ ጣዖት የሚባለው ነገር ሰዎች የፈጠሩት እንጂ በራሱ ህልውና ያለው አይደለም በማለት ሲያብራራ ቆይቷል። ይህንን ይወርድና ይሄን ዕውቀት በተመለከተ ግን ሁሉም ግልጽ ዕውቀት የለውም። አንዳንዱ ጣዖት የሚባል ነገር የምር ያለ ይመስለዋል፣ ወይም ደግሞ የመንፈሳዊ ከእግዚአብሔር ውጭ ሌሎች አጋንንታዊ አሰራሮች ኃይሎች ምናምን ያሉ ይመስለው ይሆናል። ስለዚህ ሁላችን ዕውቀት አለን የሚለው የምር ሁላችን ዕውቀት አለን ማለት አይደለም በማለት ያርማል። ስለዚህ ምዕራፍ 8 ቁጥር 1 ላይ ጳውሎስ እያረመ ያለው ዕውቀት በዚህ ጉዳይ ላይ ሁላችን አለን። ስለዚህ ሁላችንም ዕውቀት ስላለን ለጣዖት ስለተሰዋ ስጋ መከራከር አይኖርብንም። ለጣዖት የተሰዋ ስጋ መብላት የሚፈልግ ሰው መብላት ይችላል የምትሉ ሰዎች ታረሙ እያለ ነው። ምክንያቱም ሁሉም ይሄ አይነት ዕውቀት የለውም። ሁሉም እኩል የሆነ አንደርስታንዲንግ የለውም። ስነ መለኮታዊ ማለትም ስለ እግዚአብሔር በቂ ዕውቀት የለውም። ከእግዚአብሔር ውጭ ስላሉ ነገሮችም በቂ ዕውቀት የለውም በማለት የሶስቱ ምዕራፎች ችግር ምን እንደሆነ ይነግረናል። እና ይህንን በተመለከተ ሁላችን ዕውቀት እንዳለን እናውቃለን የሚለው የቆሮንቶስ ቤተክርስቲያን አንዳንድ አማኞች መግለጫ በተመለከተ ጳውሎስ ምን ይላል? ይሄ የዚህ አይነት ዕውቀት ያስታብያል፣ ፍቅር ግን ያንጻል ይላል። የቱ አይነት ዕውቀት ያስታብያል?
ሁሉም ዕውቀት አለው የሚለው ዕውቀት ያስታብያል። የዚህ አይነት ዕውቀት ሁሉም ስለሌለው ይልቅ በአንጻሩ የክርስትና ነፃነት ወይም ክርስቲያን ሊበርቲ እንዳለ ሆኖ ፍቅር ግን ስለሚያንጽ ክርስቲያን ሊበርቲ በፍቅር መያዝ አለበት። በፍቅር እንዴት ነው የሚያዘው? መብትን አሳልፎ በመስጠት በማለት ይቀጥላል። እዚህ ላይ ግን ወደ አልፈን ከመሄዳችን በፊት ጥቂት ልናገር። የዚህ አይነት ዕውቀት ያስታብያል የሚለው ዕውቀት አለን ሁላችን እናውቃለን የሚለው የዚህ አይነት ዕውቀት ያስታብያል እያለ ነው። ያስታብያል ማለት ይነፋል ማለት ነው፣ ወይም ይወጥራል። ይወጥራል ሲባል ግን ከውጭ የተነፋ ይመስላል፣ ፊኛ ይሆናል ማለት ነው። ውስጡ ግን ባዶ ነው፣ ውስጡ ይዘት የለው። ስለዚህ ይሄ ዕውቀት ከፊል ዕውቀት ነው፣ በደንብ ያልተሞረደ ዕውቀት ነው፣ ሁሉንም የዕውቀት አቅጣጫዎች ያላገናዘበ ዕውቀት ነው። ስለዚህ ይሄ ዕውቀት ምን ያደርጋል? ይወጥራል፣ ይነፋል። በመርፌ የተነካ ጊዜ ግን ይተነፍሳል። ዕውቀት እና ክርስቲያናዊ ነፃነት በትክክል በተግባር መስራት የሚችለው በፍቅር ሲሆን ነው። ምክንያቱም የዚህ አይነት ዕውቀት ይነፋል፣ ፓፍሳፕ ወይም ደግሞ ያስታብያል። ፍቅር ግን ምን ያደርጋል? ያንጻል። ያንጻል የሚለው ምንን ያንጻል ብለን መጠየቅ አለብን። የሚያንጸው የእግዚአብሔርን ማህበር ያንጸዋል። ኖርማሊ በጳውሎስ መልእክቶች በተለይ ደግሞ በአንደኛ ቆሮንቶስ ማነጽ የሚለው ቃል ግለሰብን በተመለከተ የሚያገለግል አይደለም። ቤዚክሊ ኦልሞስት ሁሉም ምንባቦች ቃሉ ያገለገለባቸው ቦታዎች ማነጽ የሚለው ቃል የሚሰራው ማህበሩን ስለማሳደግ በማህበሩ መካከል ስለሚኖር ትስስር የሚያወራ ነው። ስለዚህ ጳውሎስ ማህበሩን የሚያንጸው ማህበሩን የሚያሳድገው ፍቅር ነው። ፍቅርና ምን ሲደመር ፍቅር በዕውቀት እና ደግሞ በክርስቲያናዊ ነፃነት በአንድ ላይ የተደመረ እንደሆነ የዚህ አይነት ዕውቀት ያሳድጋል ይላል። ወይም የዚህ አይነት ፍቅር ያሳድጋል፣ ያንጻል ይላል። ይሄ ፍቅር ምን ይመስላል? ማህበሩ እንዲያድግ ክርስቶስን እንድንመስል የሚያደርገን ጳውሎስም በእነዚህ ምዕራፎች በህይወቱ ያሳየን የተረከልን ይህ የክርስቶስ ምሳሌነት የሆነው ፍቅር በምን አይነት መንገድ ሊገለጽ እንደሚችል ምዕራፍ 8 ውስጥ ጥቂት ማሳያዎችን እንይ። ምዕራፍ 8 ጳውሎስ የሚለው የዚህን አይነት ዕውቀት ከፊል የሆነ ዕውቀት የሚነፋ ፓፋፕ የሚያደርግ የሚሸውደውን ዕውቀት አስወግዱና በፍቅር ተመላለሱ በማለት ይቀጥላል። ቁጥር 7 እንዲያው ነገር ግን ይህ ዕውቀት በሁሉ ዘንድ አይገኝም። ይሄ የጳውሎስ ንግግር ነው፣ አሰርት እያደረገ ነው። ሁሉም ሰው በቂ ዕውቀት የለውም። አንዳንዶች ግን ጣዖትን እስካሁን ድረስ ስለለመዱ ለጣዖት የተሰዋ ነው ብለው ይበላሉና ሕሊናቸው ደካማ ስለሆነ ይረክሳሉ። ይሄ ከዚህ ውስጥ ትልቅ ስለ መለኮት ማውጣት ይቻላል። ኃጢአት ያልሆነን ነገር ኃጢአት እንደሆነ እያሰበ የሚያደርገው ሰው ኃጢአት ነው እያደረገ ያለው። ነገሩ በራሱ እግዚአብሔር ኃጢአት ነው ብሎት ኃጢአት የሚለው ምድብ ውስጥ ባይገባም፣ ነገር ግን ነገሩ ኃጢአት ነው ብሎ የሚያስብ ሰው ያንን ሲያደርገው ኃጢአት ነው እያደረገ ያለው። ለጣዖት የተሰዋ ነው ብለው ይበላሉና ሕሊናቸው ደካማ ስለሆነ ይረክሳል። ስለዚህ ደካማ ሰዎች አሉ፣ ይረክሳሉ። ስለዚህ ስለነዚህ ሰዎች ሲባል የመብላት መብትን አሳልፈን እንስጥ። ቁጥር 8 መብል ግን ወደ እግዚአብሔር አያቀርበንም፣ ባንበላም ወይም ምንም አይጎድለንም፣ ብንበላ ምንም አይተርፈንም። ዳሩ ግን ይህ መብታችሁ ለደካሞች እንቅፋት እንዳይሆንባቸው ተጠንቀቁ። ስለዚህ ሁሉም ተመሳሳይ ዕውቀት ላይ ስላልሆነ መብታችሁን አሳልፎ በመስጠት ለደካሞች ጠንቃቃ ሁኑላቸው ማለት ይናገራል። እዚህ ላይ ደካሞች የሚላቸው ምን አይነት ሰዎችን ነው ማለት? እንበልና ስጋ መብላት፣ ጎመን መብላት፣ ሽሮ መብላት፣ ቅቅል መብላት፣ ቁርጥ መብላት፣ ውሃ መጠጣት ወዘተርፈ ብላችሁ ዝርዝሩ ሙሉት፣ ማቆም የሌለው ዝርዝር። ይሄ ሁሉ የሚያሰናክለው ሰው ካለ ምን ታረጋላችሁ? በዚህ ሁሉ ምክንያት ሕሊናው የሚረክስ ሰው ካለ ምግብ መብላት አናቆም መቼ። ስለዚህ በምን አውድ ቱሃት ኤንድ ለምን አይነት ግብ ነው ጳውሎስ እያወራ ያለው? ቆይተን የምንመልሰው ነው። ጥያቄውን ይዘኑ እንቆያለን። ቁጥር 10 አንተ ዕውቀት ያለህ በጣዖት ቤት በማዕድ ስትቀመጥ አንድ ሰው ቢያይ ደካማ ሰው ቢሆን ለጣዖት የተሰዋውን ለመብላት ሕሊናው አይታነጽበትምን ይላል። ስለዚህ አንተ የመብላት መብትህን አሳልፈህ ስጥ። ቁጥር 11 እርሱም ክርስቶስ የሞተለት ወንድም ነው በማለት ደግሞ ይናገራል። ስለዚህ ይሄ እያሰናከልኩ ያለው ሰው ክርስቶስ የሞተለት ወንድም ነው። ስለዚህ ክርስቶስ የሞተለትን ዋጋ እያሳጣህ ነው እያለ ነው።
ትንሽ ፍንጭ እየጨመረን ያለ ይመስለኛል። ቱ ዋት ኤንድ ለምን አይነት ግብ ነው መብትን አሳልፈን በመስጠት ክርስቶስን ልንመስል የሚገባው? ክርስቶስ የሞተለትን ያንን ሰው እንዳይሰናከል በማድረግ ነው። ክርስቶስ የሞተለትን ሰው ክርስቶስ የሞተለትን ዓላማ እንዲሳካ በማገዝ ነው ማለት ነው። ስለዚህ ምዕራፍ 8 ጠቅለል ባለ መልኩ የሚነግረን ጳውሎስ የራሱ ምሳሌ አስገብቶ ከመናገሩ በፊት ፍቅር ያንጻል፣ ማህበሩን የሚያሳድገው ፍቅር ስለሆነ በተሳሳተ ወይም በቁንጽል እምነት ምክንያት ወይም ዕውቀት ምክንያት ልንታበይ አይገባንም። ስለዚህ መብትን አሳልፎ መስጠት ክርስቲያናዊ ግዴታ ነው ማለት ጠቅለል ባለ መልኩ ያወራል። ታዲያ እዚህ ውስጥ እስከ ምዕራፍ 8 ባየኑ ጳውሎስ ክርስቶስን እንደሚመስል የሚያሳየው የቱ ጋር ነው ካልን ጳውሎስ ለራሱ ምዕራፍ 8 ውስጥ አላወራ። ስለዚህ ጳውሎስ ክርስቶስን እንደሚመስል የምናየው ምዕራፍ 9 ውስጥ ስንገባ ነው። ጳውሎስ ክርስቶስን የመሰለው እንዴት ነው? በጥቅሉ ተናግረነዋል። ጳውሎስ መብቱን አሳልፎ በመስጠት ነው። ለምን ዓላማ የሚለውን ደግሞ ጥያቄውን ይዘን እንቆይና እንመለከተዋለን። ጳውሎስ መብቱን አሳልፎ ሰጥቷል ሲባል ምን አይነት መብት ነው አሳልፎ የሰጠው ካላችሁ፣ ምቾቱን ነው የሰጠው፣ ከንፈርቱን ነው አሳልፎ የሰጠው፣ ድሎቱን ነው የሰጠው። ደግሞ ምቾቱና ድሎቱ ወይም ሂስ ከንፈርት ስንል በራሱ ጥረት ያገኘው ማህበረሰብ የሰጠው ከቤተሰቡ የወረሰው ድሎት ሳይሆን ወይም ድሎት ሳይሆን ጳውሎስ አሳልፎ የሚሰጠው መብት ክርስቶስ ራሱ የሰጠውን መብት ነው። ክርስቶስ የሰጠውን መብት፣ ሕግ የሰጠውን መብት አሳልፎ በገዛ ፈቃዱ ይሰጣል። አንዳንዶች የነበረንን ሀብት ጥለን ክርስቶስን በመከተል ሳክሪፋይስ አድርገናል ወዘተርፈ ሊሉ ይችላሉ። የጳውሎስ ግን አንድ ስቴፕ ይለያል። ክርስቶስ ራሱን መብት ነው ያለው መብት አሳልፎ ይሰጣል። ይህን መብቱን አሳልፎ የሚሰጥባቸው ምንባቦች እንያቸው። ከምዕራፍ 9 ከቁጥር 4 እስከ ቁጥር 14 ይገኛል። ግን ሁሉንም ማየት ስለማንችል አለፍ አለፍ እያልን አንዳንድ ምንባቦችን በማንበብ አንዳንዶቹን ደግሞ እንዲሁ በአንደበት ወይም በቃል ሰመራይዝ በማድረግ ለመናገር እሞክራለሁ። ምዕራፍ 9 ቁጥር 3ን ካየን ጳውሎስ እኔ ሐዋርያ ነኝ፣ የሐዋርያነት መብቴ ከክርስቶስ የተሰጠኝ ነው፣ አንዱ መብቴ መብላትና መጠጣት ነው ይላል። መብላትና መጠጣት ማለት ምን እያለ ነው? ጠግቦ መኖር ማለት ነው። ሳይቸገሩ የመኖር መብት አለኝ፣ ይህንን ግን ካልሆነልኝ አላልኩም ይላል። ቀጥሎ ግን ምናልባት ለጳውሎስ ከባድ ስለሆነበት የምር ዋጋ ያስከፈለው ከክርስቶስ የተሰጠው መብት አሳልፎ የሰጠበት መገለጫው ስለሆነ ያነሳው ይመስላል። ምናልባት አብዛኛው ሰው ወይም ሁሉም ሰው ቢሆንለትና ቢያረገው የሚፈልገውም ይመስለኛል። እነ ኬፋ ደግሞ ሲያረጉት ነበረ። ኬፋ ማለት ጴጥሮስ እና ሌሎች ሐዋርያትም ይህንኑ መንገድ ይከተሉ ነበር። ጳውሎስ ግን ይህንን መንገድ አልተከተለም። ማድረግ ግን ይችል ነበረ። እሱም ሚስት ይዞ መዞር ነው። ሚስቱን ይዞ መዞር መብቱ ነው። ይሄን ብናነበው ጥሩ ነው። የከፈለው ዋጋ ምን ያህል ጥልቅ እንደሆነ ያሳያል። ሌሎቹ ሐዋርያትና እንደ ጌታ ወንድሞች እንደ ኬፋም እህት ሚስታችንን ይዘን ልንዞር መብት የለንምን ይላል። ሚስቶቻችን ይዘን መዞር መብት አለን እያለ ነው። እግረ መንገድ የጎንዮሽ ፖይንት እናድርገውና አቅም ከፈቀደ ሰዎች በሚዞሩበት ጊዜ ሚስቶቻቸውን ይዘው ቢዞሩ፣ በእርግጥ አሁን ሚስቶች ብሎ ነው የሚዞሩት፣ ባሎቻቸውን ይዘው ቢዞሩ አቅም በፈቀደ ልክ ጥሩ ነው ማለት። በጥንት ዘመን ያው ወንዱ ነው ስራውን የሚሰራው እና ጳውሎስ እግረ መንገድ በነገራችን ላይ መለያየት የለባቸውም አብረው መዞር አለባቸው የሚለውን እየጠቆመ ነው። እሱን እየጠቆመ እንደሆነ ወደ ምዕራፍ 7 ስንመለስ ይጠቁመናል። ብዙ መለያየት ብዙ መራራቅ ጥሩ ስላልሆነ ጳውሎስ ይህን የማድረግ መብት ነበረው፣ ግን ይህንን መብቱን ሲጠቀም አናይም። ይሄ መብቱ ከክርስቶስ የተሰጠው ነው። ሐዋርያቱም ያደረጉት ነበረ። ጳውሎስ ሚስት ስላልነበረው ነው ይዞ የማይዞረው የሚለውን እንዴት እናየዋለን የሚለው ላይ ትንሽ ሪፍሌክት ብናደርግ ጥሩ ነው። በእርግጥ ሚስቱ ከሌለች ምን ይዞ ይዞራል? ሚስት ታስፈልጋለች አስቀድማ። ግን ጳውሎስ አናቅም፣ አግብቶ ሞታበት ሊሆን ይችላል። አንዳንዶች ምናልባት ተፋቶም ሊሆን ይችላል በጌታ ከመሆኑ በፊት ወይ ደግሞ በጌታ ምክንያት ይላሉ። ሌሎች ደግሞ ጳውሎስ መጀመሪያውንም አላገባም የማግባትም ፍላጎት አልነበረውም ይላሉ። ታዲያ እዚህ ውስጥ ጳውሎስ መብቴን አሳልፌ ሰጠው የሚለው በሶስተኛው ሴንስ እንዴት ትርጉም ይሰጣል? ቀድሞውኑ ሚስት ካልነበረው ምኑን መብት ነው አሳልፎ የሚሰጠው? አይ ቲንክ በሶስተኛው መንገድ ካልን ማለት ቀድሞውኑ ሚስት አልነበረውም በሚለው ከሄድን ጳውሎስ አሳልፎ የሰጠው መብት ሚስት ይዞ ከመዞርም ያልፋል።
የማግባት መብቱን አሳልፎ ሰጥቷል። ያለማግባት ምርጫን መርጧል። የማግባት መብት እና ፈቃድ ከጌታ ያለው ቢሆንም ስለዚህ ሳክሪፋይሱ አንደኛ ሚስቱን ይዞ መዞር እየቻለ ሌሎቹ ሐዋርያት የሚያደርጉትን ሳያደርግ እናየዋለን። ሌላስ ከወንጌል ውጪ ሌላ ስራ ሳይሰራ ደሞዝ እየተከፈለው መኖር ይችላል። ቁጥር 7 ወይስ ስራን ለመተው መብት የሌለን እኔና በርናባስ ብቻ ነን? ስራን ለመተው ማለት በእጆቻችን ሌላ ስራ እየሰራን ገቢ ለማግኘት መብት የሌለን እኔና በርናባስ ብቻ ነን? ሌሎቹ እኮ ገንዘብ እየተከፈላቸው ያገኛሉ ይላል። ብዙ ስነ መለኮታዊ ጉዳዮችን እግረ መንገድ እያነሳ እንሄዳለን። ወንጌልን የሚያገለግሉ ሰዎች ገንዘብ ከወንጌል ላይ ማግኘት እንዳለባቸው ጳውሎስ እየተናገረ ነው። እርግጥ ይህም በሌሎች ምንባቦችን በግልጽ ይናገራል። ወንጌል የሚሰብኩ ሰዎች ከወንጌል ገንዘብ ማግኘት አለባቸው። ምን ያህል የሚለውን ልናገር። በቁጥር መናገር አይቻልም። ምክንያቱም በዚህኛው ዘመን በልና በወር 500 ሺህ ብር ከሆነ መከፈል ያለባቸው ቢሆን ጥሩ ነው። በቀደመው ዘመን የ500 ሺህ ብር ኢኩቫለንት ሜይ ቢ 10 ሺህ ብር ሊሆን ይችላል በሆነ ጊዜ ላይ። ስለዚህ በቁጥር አናስቀምጠውም ነገሩን ማለት ነው። የብር ዲቫሉዌሽን ልዩነት ስላለ የአቅም ልዩነትም ስላለ፣ ግን ጳውሎስ በዚህ ጉዳይ ላይ የሚያገለግሉ ሰዎች በገንዘብ ሪዋርድ መደረግ አለባቸው፣ ብድራት ማግኘት አለባቸው ሲል ፍንጭ ሳይሰጠን አልቀረም። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 እጥፍ ክብር ይገባቸዋል ይላል። ስለዚህ ከቤተክርስቲያኒቷ ገቢ ላይ 50% የነሱ መሆን አለበት እንደማለት ነው። ይሄ ትእዛዝ ባይዘዌ በደንብ ተተግብሮ ቢሆን ኖሮ ብዙ አገልጋዮች ሚሊዮነሮች ሊሆኑ ይችሉ ነበር። ጌታ ይገስጻችሁ። ያው በማስከተል ይሄንን ሐሳብ ሲያዳብር ይሄ ሐሳብ የሚያገለግሉ ሰዎች ከሚያገለግሉበት ገንዘብ በማግኘት ከሌላ ስራ ነፃ መሆን ይችላሉ የሚለው የጌታ ፍቃድ ከጌታ የተሰጠው መብት ቀድሞውንም በሕግ ነበር በማለት የሚያበራየውን በሬ አፉን አትሰር የሚለው ምሳሌ ይጠቅሳል። በማስከተል ቤተ መቅደስ ያገለግሉ የነበሩት ካህናት ከመስዋዕቱ ይበሉ ነበረ። ስለዚህ ከሚያገለግለው ላይ ከሚገኘው መኖር ይችላል። እኔ ግን ይህን መብቴን አሳልፌ ሰጥቻለሁ በማለት ጳውሎስ ይናገራል። ክርስቶስ ኢየሱስን መስሏል። ክርስቶስ ኢየሱስ መብቱን አሳልፎ እንደሰጠው ጳውሎስ መብቱን አሳልፎ በመስጠት ክርስቶስ እንደሚመስል አይተናል። ለምን ዓላማ? በብዙ ምክንያቶች ክርስቶስን ለመምሰል መብታችን አሳልፈን ልንሰጥ እንችላለን። ምዕራፍ 9 ቁጥር 19 ከሰው ሁሉ አርነት የወጣው ሲሆን ይላል። ከሰው ሁሉ አርነት የወጣው ሲሆን ማለት በእምነት መግለጫችን ክርስቲያን ሊበርቲ የክርስትና ነፃነት ሊበርቲ ኦፍ ኮንሽንስ ያለኝ ሆኜ ያለው ይላል። ስለዚህ ከሰው ሁሉ አርነት የወጣው ሲሆን የሚበልጡትን እንድጠቅም እንደ ባሪያ ራሴን ለሁሉ አስገዛሁ ይላል፣ ወይም አስገዛለሁ። ጳውሎስ እንደ ክርስቶስ መብትን አሳልፎ በመስጠት ክርስቶስን ሲመስል ለምን ዓላማ ነው ይሄን የምታደርገው ከተባለ የሚበልጡትን እንድጠቅም ይላል። የሚበልጡትን ሲል ምን ማለት ነው? ከኔ የሚበልጡትን ማለት አይደለም። አማርኛው አሻሚ ሊሆን ይችላል። የሚበልጡትን ብሎ ጳውሎስ ሲናገር በተቻለ መጠን ብዙዎችን as much as possible as many as possible ማለት ነው። በቃ የተቻለውን ያክል መጥቀም የምችለውን ሰው መጥቀም እንድችል መብቴን አሳልፌ ሰጥቻለሁ ማለት ይናገራል። በተቻለው መጠን the greatest number መጠቀም እንዲችል ዩቲሊቴሪያን ነው የሚመስለው ጳውሎስ እዚህ ላይ። በተቻለ መጠን ብዙሃንን መጥቀም እንዲችል መብቱን አሳልፎ ሲሰጥ ምን አይነት ጥቅም እንዲያገኙስ ነው? ጥቅማቸው ምን እንዲሆን ነው? ቁጥር 20 አይሁድንም እጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንኩ። ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሆንኩ። ሕግ የሌላቸውን እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር ነገር ግን በክርስቶስ ሕግ በታች ሳለው ሕግ ለሌላቸው ሕግ እንደሌለኝ ሆንኩ። ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆንኩ። በሁሉ መንገድ ይሄን በደም ስሙት፣ በሁሉ መንገድ አንዳንዶችን አድን ዘንድ በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር
በሁሉ ነገር እንደ እነርሱ ሆንኩ ይላል። መብቴን አሳልፌ ሰጠው። ለምን? ቁጥር 19 ላይ እንዳየነው የሚበልጡትን መጥቀም እንድችል። የሚበልጡትን መጥቀም ማለት ምንድን ነው? አይሁድንም አሕዛብንም የእግዚአብሔርንም ቤተክርስቲያን ምዕራፍ 10 ላይ መልሶ ይመጣበታል። ምን እንዲሆኑ? በሁሉ መንገድ አንዳንዶችን አድን ዘንድ። አዳኝ ነኝ ያለ አይደለም፣ ለአንዳንዶቹ የመዳን ምክንያት እንዲሆን ይላል። ሌላስ? በሁሉ መንገድ የሚለው ምንድን ነው? በሁሉም አይነት አፕሮች፣ በሁሉም አይነት አቅጣጫ፣ መብትን በመጠቀምም ቢሆን መብትን ባለመጠቀምም ቢሆን ዋናው ግቤ ብዙዎች እንዲድኑ ነው። ለዚህ ስል መብቴን አሳልፌ እሰጣለሁ ማለት ጳውሎስ ይናገራል። ስለዚህ ጳውሎስ ምዕራፍ 11 ቁጥር 1 ላይ ክርስቶስን እንደምመስል እኔን ምሰሉ ብሎ ሲናገር እያለ ያለው ክርስቶስ ለሰዎች መዳን የሚያስፈልገውን መስዋዕትነት ሁሉ እንደከፈለ የሰዎች መዳን ዋነኛ ግቡ እንደሆነ ሁሉ እናንተም የሰዎች መዳን ዋነኛ ግባችሁን፣ ለዚህ መሳካት ደግሞ መብታችሁን አሳልፋችሁ ስጡ እያለ። ስለዚህ ዋናው የምዕራፍ 11 ቁጥር 1 ሐሳብ ለሰዎች መዳን እንደ ክርስቶስ መብትን አሳልፎ መስጠት ነው ለሰዎች። ስለዚህ ቀደም አድርገን ያነሳነው ጥያቄ በቃ ምንም ነገር እንዳልበላ የሚያደርገኝ ሰው ቢኖር ወይም ደግሞ ክርስቲያን ሆኖ በቃ ላይፍ የማያስኖር ሰው አለ አይደል? ምሳሌዎች መዘርዘር ይከብዳል፣ ኤግዞስቲቭ የሆነ ምሳሌ። በቃ ይሄን ስታደርግ ይደብረኛል፣ ይሄም አይመቸኝም፣ ይሄም አይመቸኝም፣ ይሄም አይመቸኝም፣ ይሄም አይመቸኝም ካለ አንተም አትመቸኝም ማለት ነው የሚሻለው። ማለት ፕራክቲካል ጳውሎስ እየሰጠ ያለው ምክር ፕራክቲካል ምክር ነው፣ መሬት ላይ ወርዶ ሊኖር የሚችል ምክር ነው። እሱም ምንድን ነው? ለሰዎች መዳን እስከሆነ ድረስ መብትን አሳልፈህ ክርስቶስ የተወልን ምሳሌ ይሄን ነው። ይሄን ደግሞ እኔም በማድረግ አሳይቼዋለሁ በማለት ይናገራል። ስለዚህ ዋናው ግቡ የሰዎች መዳን ነው። በማስከተል ምዕራፍ 10 ውስጥ መደምደሚያ ሐሳቦችን ከቁጥር 23 አንስቶ እስከ ቁጥር 33 ይሰጠናል። ምዕራፍ 10 ከቁጥር 1 እስከ 22 እንዘለዋለን። ዋነኛ ትኩረቱ ጳውሎስ ጥበብ በተሞላበት እና የሥነ ጽሑፍ ልቀት በሚታይበት መንገድ ጣዖትን በተመለከተ ቀጥተኛ መልስ ይሰጣቸዋል። ምዕራፍ 8 ላይ ሲጀምር ለጣዖት ስለተሰዋ ስጋ ብሎ ጀመረ እና ሐሳቡን የተወው ይመስላል። ዋናው ለጣዖት የተሰዋ ስጋ ለጣዖት ያልተሰዋ ስጋ ሳይሆን የቤተ ክርስቲያን መታነጽ ነው። ቁንጽል እውቀት ይነፋል፣ ያስታብያል፣ ፍቅር ግን ያንጻል በማለት ፍቅር ምን ማለት እንደሆነ ነገረን። እሱም እንዴት በፍቅር እንደተመላለሰ አሳየን። ነገር ግን ምዕራፍ 10 ከቁጥር 1 እስከ 22 እንዲህ ስል ግን ጣዖትን በተመለከተ ቸልተኛ እንድትሆን ፈቅዳለሁ ማለት አይደለም። ደግሞ አልፈቅድም የሚል ቃል ይጠቀማል። ፈቅዳለሁ ማለት አይደለም። ጣዖት አደገኛ ነገር ነው፣ ከጣዖት ራሳችሁን ጠብቁ የሚለውን መመሪያ ሰጥቶ ምዕራፍ 10 ቁጥር 23 ጀምሮ መደምደሚያ ሐሳቦችን ይሰጣል። ይህን መደምደሚያ ሐሳብ አይተን እስካሁን ያወራሁት ልክ እንደሆነ እናረጋግጥና በማስከተል በዘመናችን እንዴት ነው ምዕራፍ 11 ቁጥር 1ን መሆን የምንችለው? ክርስቶስን በመምሰል መብትን አሳልፎ በመስጠት ለሰዎች መዳን የሚያስፈልገውን ዋጋ ልንከፍል የምንችልባቸው ማሳያዎች ምንድናቸው የሚለውን እንመለከታለን ማለት ነው። ምዕራፍ 10 ቁጥር 23 ጀምሮ ከምዕራፍ 8 ጀምሮ ሲናገር የነበረውን ሰብሰብ ያደርገዋል፣ መደምደሚያ ይሰጣል። ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንጽ አይደለም፣ ማለት የሚገነባ የሚያሳድግ አይደለም ይላል። ቁጥር 24 እያንዳንዱ የባልንጀራውን ጥቅም እንጂ አንድ ስንኳ የራሱን ጥቅም አይፈልግ፣ መብቱን አሳልፎ ይስጥ። በስጋ ገበያ የሚሸጠውን ሁሉ ከሕሊና የተነሳ ሳትመራመሩ ብሉ፣ ምድርና በእርሷ የሞላባት ሁሉ የጌታ ነውና። ለማያምኑ ሰዎች አንዱም ቢጠራቸው ልትሄዱም ብትወዱ ከሕሊና የተነሳ ሳትመራመሩ የሚያቀርቡላችሁን ሁሉ ብሉ። ማንም ግን ይህ ለጣዖት የተሰዋ ነው። ስለዚህ ጣዖትን በተመለከተ ቸልተኛ አትሁኑ የሚለውን ማንም ግን ይህ ለጣዖት የተሰዋ ነው ቢላችሁ ከዚያ ካሳወቃችሁና ከሕሊና የተነሳ አትብሉ። ስለ ባልንጀራ ሕሊና እንጂ ስለ ገዛ ሕሊና አልናገርም። ቁጥር 29 መብት አለኝ የሚለውን መልሶ ያመጣል።
አርነቴ በሌላ ሰው ሕሊና የሚፈርድ እረ ስለምንድን ነው? እኔም በጸጋ በበላ በነገሩ ስለማመሰግንበት ስለምን እሰደባለሁ? ሰበሰበውና የጀመርነው ምዕራፍ 11 ቁጥር 1 እያወራ ያለው ልክ እንደ ክርስቶስ መብትን አሳልፎ መስጠት ለሰዎች መዳን ሲባል ነው የሚለውን መደምደሚያው ያደርገዋል። ስለዚህ የተነሳበት እኔም መብቴን አሳልፌ ሰጥቻለሁ ሲል የቆየበት ዋነኛው ምክንያት ለሰዎች መዳን ይሆን ዘንድ ነው ይላል። ይህንን በተመለከተ ምዕራፍ 10 ቁጥር 31 እስከ 33 ጆን ፓይፐር እንዴት እንደሚተረጉመው ልናገርና እንዴት የተሳሳተ እንደሆነ አተረጓጉሙ አሳያችኋለሁ። የተሳሳተ ነው ስል ስሁት በቃ የሳተ መስመሩን ስቶ ገደል የገባ ትራክ ማለት አይደለም። ግን ከአውዱ አንጻር እኔ እያልኩ ያለሁትን ነው የሚለው። እኔ እያልኩ ያለሁትን ያገኘሁት ደግሞ ከወንድማችን ከሳይመን ዶዌል ነው። ሳይመን ዶዌልም ጆን ፓይፐር እዚህ ላይ ተሳስቷል ሲል ያኔ ነቃው። እኔም ይህንም ባየሁት ጊዜ አንድ ማረመው ምሁር ሳገኝ ደስ አለኝ። እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውን ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። የሚበላ የሚጠጣ ከዛስ ማናቸውም ነገር በሌላ አገላለጽ የቱም የዕለት ተዕለት እንቅስቃሴያችሁ ማንኛውንም ነገር ብታረጉ ለእግዚአብሔር ክብር አድርጉት ይላል። ጆን ፓይፐር ምን ይላል ከዚህ ጋር ተያይዞ ስትቀመጡም ለእግዚአብሔር ክብር መሆን አለበት፣ ስትቆሙም ለእግዚአብሔር ክብር መሆን አለበት፣ ማኪያቶ ስታማስሉ ለእግዚአብሔር ክብር መሆን አለበት፣ ፀጉራችሁ ስትቆረጡና ስታበጥሩ ለእግዚአብሔር ክብር መሆን አለበት፣ ኦክሲጅን ስትስቡ ለእግዚአብሔር ክብር መሆን አለበት ይላል። በሆነ መልኩ ልክ ነው። አዎ መሆን አለበት። ይህ ምንባብ ግን እሱን እያለ አይደለም። ስለዚህ ጳውሎስ ሁሉን ለእግዚአብሔር ክብር አድርጉት ሲል ምን እያለ ነው? ቁጥር 32 እኔ ደግሞ ብዙዎቹ ይድኑ ዘንድ ለእግዚአብሔር ክብር ማለት ለብዙዎች መዳን ምክንያት መሆን አውዱ እሱን ነው እያለ ያለው። ቀደም አድርገን ያየናቸውን ጥቅሶች በግልጽ ይናገራሉ። ለሚበዙቱ ለማጆሪቲው የመዳን ምክንያት እንደሆነ ወይም እንድጠቅም ብሏል። ምዕራፍ 9 ቁጥር 19 እኔ ደግሞ ብዙዎቹ ይድኑ ዘንድ ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ በሁሉ ነገር ሰውን ሁሉ ደስ እንደማሰኝ ይልና ዝርዝር ይዘረዝራል። የተነሳበት ምዕራፍ 9 ላይ ነበረው። ለአይሁዳዊም ለግሪክ ሰዎችም ለእግዚአብሔርን ቤተክርስቲያን ማሰናከያ አትሁኑ። ማሰናከያ ማለት እንቅፋት፣ ወደ መዳን እንዳይመጡ መጋረጃ አትሁኑባቸው፣ ገደል አትሁኑባቸው። ስለዚህ የምታረጉትን ሁሉ ለእግዚአብሔር ክብር አድርጉት ማለትም ለሰዎች መዳን መንስኤ ሁኑ። ይህን ለማድረግ ደግሞ ክርስቶስን ምሰሉት ማለትም መብታችሁን አሳልፋችሁ ስጡ። ሰው እንደ ጳውሎስ ሊትራሊስቱ ያደረገውን እናርግ እያልን መቼም መልእክቱን መደምደም አንችልም። ምክንያቱም ይህንን አርጉም አላለም እሱ። ሚስቶቻችሁን ትታችሁ ወይም ሚስት ሳይኖራችሁ ዙሩ አላለም። በእርግጥ ሁሉም ወንጌል ሰባኪ በመሆነ በየከተማው እየዞረ ሊሰብክ አይችልም። የተወሰኑ ሰዎች ነው ይህ ስራ ሊሰሩት የሚችሉት። ደሞዝ አለመቀበል መብቱ ነው አንድ ሰው፣ ግን አለመቀበል የዚህ ምንባብ ትእዛዝ አይደለም። ትእዛዙ ለወንጌል ለሰዎች መዳን ሲባል መብትን አሳልፎ መስጠት ነው። ስለዚህ በምን አይነት መንገድ ነው ይህንን መመሪያ በመተግበር መብታችንን አሳልፈን በመስጠት ክርስቶስን የምንመስለው? ጳውሎስ ክርስቶስን እንደመሰለ ለብዙዎች የመዳን ምክንያት በመሆን ክርስቶስን የምንመስለው እንዴት ነው? በቀላሉ መብትን አሳልፎ ከመስጠት በፊት ይህን መብት አሳልፎ መስጠትን የሚባለውን ህይወት የሚያስከትለው ቀድሞ መምጣት ያለበት የሰዎችን መዳን ፈልጉ። የሰዎችን መዳን መፈለግ ይቀርባል። የሰዎችን መዳን የማንፈልገው ከሆነ ወይም ሲክ ማናደርገው ከሆነ ዲዛይራችን እሱ ካልሆነ መብትን አሳልፎ መስጠት የሚለው ተከትሎ ሊመጣ አይችልም። መብትን አሳልፎ የሚለው ተከትሎ ቢመጣም አሁን እኛ ባወራንበት ምክንያት በምንባቡ መሰረት አይሆንም። ስለዚህ በቅድሚያ የሰዎችን መዳን መፈለግ ያስፈልጋል። ግን በዕለት ተዕለት ህይወታችን ይህ የሰዎችን መዳን ተከትሎ የሚመጣ መብትን ወይም ጥቅማ ጥቅምን አሳልፎ መስጠት የሚለው አንደኛ በጸሎት መገለጽ ይችላል። በጸሎት መገለጽ ይችላል ስል ለሚድኑ ሰዎች ወንጌልንም ለሚሰብኩ ሰዎች በጸሎት ከጀርባ መቆም መጸለይ፣ ሰዎች እንዲድኑ። ይሄ እንዴት ነው ዋጋ መክፈል የሚሆነው? ይሄ እንዴት ነው መስዋዕትነት የሚሆነው? ጸሎት ቢያንስ ሁለት ሪሶርስ ይፈልጋል። አንደኛውና አይተኬው ሪሶርስ ጸሎት መኖር እንዲችል ጊዜ ያስፈልጋል። በእርግጥ ጊዜው የኛ አይደለም፣ ጊዜን የሰጠን እግዚአብሔር ነው። ግን ጊዜ ያስፈልጋል ለመጸለይ።
ጊዜን መሰዋት ያስፈልጋል ማለት ነው። ይችን ስናገር እግረ መንገድ ለጸሎት ምክንያት እንዲሆናችሁ ነው። ያው በሳምንት አንዴ ቢያንስ እንጸልያለን ሁላችንም። ግን ይህንን መልእክት ወይም ምክር ይዘን ብንጸልይ በዛው ለጸሎትም ይጠቅመን ይችላል። አንደኛ ጊዜ መሰዋት ይጠይቃል። ግን ከጊዜ ደግሞ ባልተናነሰ እና ምናልባት ጊዜን ሰውተን ከንቱ ጸሎትም እንድንጸልይ የሚያደርገን ቀጥሎ ያለው ካልተሟላ ነው። ጸሎት ትኩረት ይጠይቃል። ሀሳብ መሰጠት አለበት። ተንበርክከን ምን ያህል ጊዜ ደቂቃዎችን አሳልፈን ምንም ሳንጸልይ እንነሳለን የሚለውን ያው እናውቀዋለን። ጸሎት ምን ይጠይቃል? ፎከስ ይጠይቃል። ፎከስ ኤነርጂ ይመጣል፣ ኃይልን ይመጣል፣ አይምሮን ይመጣል መልሶ ሪቻርጅ የሚደረግ ቢሆንም። ስለዚህ ጸሎት መስዋዕትነት የሚጠይቅ የመተኛት መብቴን በእርግጥ ከጌታ የተሰጠ መብት አይደለም። ለጸሎት በመተኛት መብታችን ነው እና ግዴታችንም ነው። ለነገሩ እንተኛለን። አንድ ሰው ብቻ ነው እስካሁን በዓለም ታሪክ ውስጥ በሁለተኛው ዓለም ጦርነት ለ40 ዓመት ያልተኛ ሰው የሚታወቀው። የሆነ አደጋ ደረሰበትና ብሬኑ ላይ የሆነ ሰርጀሪ ከተሰራ በኋላ ነገሩ ከወጣ በኋላ ይላሉ እንግዲህ እውነት ይሁን ውሸት ጉግል አድርጉት። ዜን ለ40 ዓመት ተኝቶ አያውቅም። ኖርማል ነው ግን ላይፉ አያድርስ ነው። እንደዚህ በጣም ከባድ ነው። ኖርማሊ እንተኛለን፣ ግን ተኝተን መነሳት ደግሞ አለብን። ስንነሳ ምንነሳው አንዱ ለጸሎት ከሆነ ዋጋ መክፈልን የሚያካት ይሆናል ማለት ነው። ሁለተኛ እንዴት ነው? በተግባር መስዋዕትነትን በመክፈል መብታችን አሳልፈን በመስጠት ክርስቶስን በመምሰል ለሚድኑቱ አስተዋጽኦ ምን ሆነው ምክንያት ምን ሆነው መስጠት ነው። ገንዘብ በመስጠት በእርግጥ ገንዘብ መስጠት አንድ ሰው ልቡ ገንዘብ ላይ ነው ያለው ወይስ እግዚአብሔር ላይ ነው ያለው? አይኖቹ የተተከሉት በገንዘቡ ላይ ነው ወይስ ቪዥኑ፣ ራእዩ፣ እይታው እግዚአብሔር ነው የሚለውን ይለያል። ገንዘቡ ላይ እጁ መፈታት የማይችል ሰው በእግዚአብሔር ልቡ አላረፈም። ስለዚህ ብዙ ነገር ይናገራል። በእርግጥ ሰጪውም እግዚአብሔር መሆኑን ዘንግቷል። ስለዚህ መስጠት ብዙ የሚያታግል ነገር አለ። በክርስቶስ መርካት የህይወታችን ቪዥን ክርስቶስ ነው የሚለውን ተከትሎ የሚመጣ ነው። ስለዚህ ፕሪሲድ ማድረግ ያለበት ነገር አለ። በክርስቶስ ሳቲስፋይድ መሆን ግን ደግሞ መስጠት ደግሞ ዋጋ ያስከፍላል። ምክንያቱም መስጠት ማይነስ ነው፣ ሰብስትራክሽን ነው፣ መቀነስ ነው። ለመቀነስ ካሬጅ ያስፈልገናል። መስዋዕትነት በመክፈል በመስጠት ወንጌል እንዲሰበክ አስተዋጽኦ ማድረግ አለብን። መስጠት ለምንድን ነው ለወንጌል ስራ የግድ አስፈላጊ የሚሆነው? ጳውሎስ እንደሚናገረው ወንጌሉን የሚሰብኩት ሰዎች ይበላሉ፣ ይጠጣሉ። እንደ ጳውሎስ እና እንደ በርናባስ ደሞዝን እምቢ ብለው እየሰሩ መስበክ ይችላሉ። ግን ደግሞ እየሰሩ መስበክ የማይፈልጉ ከሆነ እንደ ጳውሎስ ይችኛዋ መብት አሳልፈው መስጠት ካልፈለጉ ማህበረ ምዕመኑ የክርስቲያኑ ማህበረሰብ የመስጠት ግዴታ አለበት። ይህ መስጠት የሚቻለው ሰዎች ሲሰጡ ነው። ስለዚህ መብትን አሳልፎ የሚሰጥበት የመስጫው መንገድ ገንዘብን መስጠት ነው፣ ሪሶርስን መስጠት ነው ማለት ነው። ሶስተኛና አራተኛውን በጠቅሼው አልፋለሁ። ሶስተኛና አራተኛ መስበክ ነው። መስዋዕትነት የሚጠይቅ ቢሆንም መስበክ ነው። መስበክ ለምንድን ነው መስዋዕትነት የሚጠይቀው? በዚህ ዘመን መስበክ ያሳፍራል መሰለኝ፣ ኢንቲሚዴቲንግ ነው። ከብዙ ዘመናት በፊት ዶክተር ቢሊ ግራም ሲናገሩ ሰው ስለ ሴሌብሪቲ ስለ ታዋቂ ሰዎች ማውራት አያፍርም። ስለ ክርስቶስ ለማውራት ለምንድን ነው የሚያፍረው? ስለ ክርስቶስ ሲያወራ ከሚያወራለት ሰው ይልቅ ውጪ ሌላ ሰው እንዳይሰማው ቀስ ብሎ እየተሾካሾከው የሚያወራው ለምንድን ነው ይላሉ። የዛሬ ስንት ዓመት? ከ10 ዓመታት በፊት እና አይ ቲንክ አሁንም እንደዛ ነው። ስለ ክርስቶስ ማውራት ይቀላችኋል ከሰዎች ጋር ወይስ ስለ ሮናልዶ? ስለ ክርስቶስ ካላችሁ ውሸታችሁ ነው፣ አትፎግሩም። ስለ ሮናልዶ ማውራት ይቀላል፣ ኢንቲሚዴቲንግ ነው። ስለዚህ ይህንን አሳፋሪ የሆነውን በተለይ በዚህ ዘመን ድፍረት፣ ኤክስትራ ድፍረት የሚጠይቀውን እርምጃ ለመውሰድ ዋጋ መክፈል ያስፈልጋል መስበክ። አራተኛው በእንግሊዝኛ ነው ያስቀመጥኩት። አራተኛው ሼምን መጣል የሚጠይቅ ነገር ነው። ራስን ማዋረድ የሚጠይቅ ነገር ነው። ወንጌልን ለሰዎች በመስበክ ውስጥ ሰዎች ወንጌልን እንዲቀበሉ አፒል ማድረግ ያስፈልጋል። አፒል ማድረግ ማለት መለመን፣ መማፀን፣ ወንጌልን ተቀበል እባክህ ብሎ መጮህ። ይህን እኔ በብዙ ስብከቶች ማድረግ የማልችለው ነገር ነው። ምክንያቱም በቲቪ ታንቄ
ልፈነዳ ነው። ምክንያቱም መለመን፣ መማፀን፣ እባክህን ከዚህ ውጭ ሌላ አማራጭ የለህም ብሎ መጮህ ሰልፍለስ መሆን ይጠይቃል። ዋጋ የሚጠይቅ ነገር ነው። ጀንትልነስን ያሳጣል። በነገራችን ላይ ኩልህን ይቀንሰዋል። ሳክሪፊሻሊ ክርስቶስ የሰዎች መዳን ዋነኛ ግቡ እንደነበረው ለዚህም ራሱን አሳልፎ እንደሰጠው በጳውሎስም እንደታየው ክርስቶስን በመምሰል መኖር አለብን። መምሰል ማለት ሚሚክ ማድረግ ነው ባጭር ቃል። ቃሉ ግሪኩ እንደዛ ነው። ሚሚክ የሚለው እንግሊዝኛ ቃል ከዚህ ቃል የተወሰደ ነው። ስለዚህ ክርስቶስ ያደረገውን እየተከተልን እያስመሰልን በመኖር የክርስቶስን መንገድ በመከተል ለሰዎች የመዳን ምክንያት ልንሆን እንችላለን፣ ደግሞም ይገባል። ጸጋና ሰላም ይብዛላችሁ።